እግዚአብሔር ታላቅ አምላክ ለታላቅነትም ፍጻሜ የሌለህ እኔም ደግሞ ጌታ ሆይ በመረጥካቸው ደግሞም በወደድካቸው በቀደስካቸው ባጸደቅካቸው ባከበርካቸው ልጆችና ሕዝብ መካከል ጌታ ሆይ ቆሜ ታላቅነትን እንዳወራ ምስጋናህንም እንድናገር ሉዓላዊነትንም እንዳውጅ እግዚአብሔር አምላክ ዛሬ በፊት ስላቆምከኝ በኢየሱስ ስም አመሰግንሃለሁ። ይህንን ስፍራ በክብርህ በኢየሱስ ስም አንተ ሙላ። አሜን። እንደምን አላችሁ? ክብር ለእግዚአብሔር ይሁን። ሰዓታችን ከሩብ እያለ ነው። በቅድሚያ እንደገና አዲስ የተወለዱ እህትና ወንድሞችን እንኳን ለዚህ ያበቃችሁ ማለት እፈልጋለሁ። እግዚአብሔር ይመስገን ስለነሱ። ድርብ በዓል የሚባል አለ በሌላኛው ቤት ማለት ነው። እዚህ ደግሞ ድርብ ደስታ ሆኖልናል። አሜን። አዎ፣ የሰንበት ደስታ፣ የኢየሱስ ደስታ ደግሞ በሰማይ ያለውን ደስታ አሁን ስለተካፈልን ክብር ለእግዚአብሔር ይሁን። ባለፈው ሳምንት ለማስተዋወቅ ተሞክሮ ነበር። ዛሬንና የሚቀጥሉትን 2 ሰንበታት ተከታታይ የሆነ እግዚአብሔር ቃል ክፍል ነው የምናየው እና 2 ምክንያት አስባለሁ በእነዚህ ትምህርቶች። የሶስቱም ቀን ትምህርት እንደው በስነ መለኮት አፈታቱ በጣም ጠለቅ ያለ ብዙ ማስተዋል የሚጠይቅ ብዙ የመጽሐፍ ቅዱስ መረዳት የሚጠይቅ አይደለም። ነገር ግን በጣም ወሳኝ ልናውቀው ቶሎ የሚገባ ብቻ ሳይሆን በጣም ለነፍሳችን መልህቅ የሆነ የእግዚአብሔር ቃል ክፍል ነው። ስለዚህ በጣም ልባችንን እንድናዘጋጅ አሳስባችኋለሁ። በእግዚአብሔር ቃል ክፍል ውስጥ እነዚህ ነገር የሌሉት እውር ነው ተብሎ ተጽፏል እና እኔ ይህንን ጥቅስ ወስጄዋለሁ። በእነዚህ በ3ቱ ሰንበታት ከእግዚአብሔር ቃል የምንካፈለው እነዚህ 3ቱ ነገር የሌሉት እውር ነው ማለት ነው። ምንድነው? በጣም በዚህ ዓለም ስንኖር እንደ ክርስቲያን ለነፍሳችን በጣም ወሳኝ መልህቆች ናቸው። ሁለተኛው ምክንያት ግን እግዚአብሔር በፈቀደው ጊዜ ሁሉ ከእናንተ ጋር በሚኖረኝ መንፈሳዊ ጉዞና የአገልግሎት ጊዜ ለእኔም ትልቅ መሰረቶቼ ናቸው እነዚህ 3ቱ። እነዚህ ነገሮች ካወቁልኝ ብዬ እኔም አርፋለሁ እና ወደ ተሻለው ደግሞ ጠለቅ ወዳለው ወደ እግዚአብሔር ሐሳብ ለመግባት ነፃነቱን አገኛለሁ። እግዚአብሔር ይመስገን። ክብር ለእግዚአብሔር ይሁን። እግዚአብሔር አዋቂ ነው ይላል። እንግዲህ የዛሬው መሰረት ነው። ቀጣዩ ሌላ ድንጋይ ነው። ሌላው ደግሞ እንደ መደምደሚያ የሚያገለግል ነው። 3ቱ ማለት ነው። ስለዚህ እንደ መሰረትነት እግዚአብሔር አዋቂ ነው። ክብር ለእግዚአብሔር ይሁን። እስኪ እግዚአብሔር አዋቂ ነው እንበል። እግዚአብሔር አዋቂ ነው። ክብር ለእግዚአብሔር ይሁን። ይህ በእርግጥ ከብዙዎቻችን አንደበት አይጠፋም። እስኪ ግን ወደዚህ ርዕስ ከመግባታችን በፊት በአንድ መሰረታዊ ልዩነት ላይ መቆም አለብንና ብዙዎቻችን እግዚአብሔር ያውቃል ማለትን እናውቃለን። እግዚአብሔር ምን ይላል? ያውቃል። በብዙ ችግርና መከራ ውስጥ ስናልፍ፣ ግራ ስንጋባ፣ ጥያቄ ውስጥ ስንገባ እግዚአብሔር ምን ይላል? ያውቃል፣ ስለኔ ያውቃል እንላለን። ነገር ግን እግዚአብሔር ያውቃል በማለትና እግዚአብሔር አዋቂ ነው በማለት የሰማይና የምድር ያክል ትልቅ ልዩነት አለ። ያውቃል ስንል ምን እያልን ነው? ስለኔ ያውቃል ነው። ስለኔ መረጃው አለው፣ ያየኛል። እሱ የማያየው ምንም ነገር በህይወቴ የለም፣ እሱም ማያውቀው። መዝሙር 139 ሂደን ብናነብ እንደዛ ነው የሚለው። መቀመጤንና መነሳቴን እንኳን ምን ይላል እግዚአብሔር? የኔን ትልቅ ችግር፣ ትልቅ ጉዳይ፣ ሸክም የሆነብኝን እና በጣም የእንባ ምንጭ የሆነብኝን ነገር ብቻ ሳይሆን ቀላል የሚባለውን እንኳን መቀመጤን፣ መነሳቴን ያውቃል፣ ከሩቅ ያውቃል። ያልተፈጠሩ ቀናቶቼን እንኳን ምን ይላል? ያውቃል። እኔ መንገዴን ሁሉ ያውቃል። እያንዳንዱን መንገዴን እግዚአብሔር ያውቃል። ይህ ያውቃል ነው። ይህን ማለት ብዙዎቻችን አይቸግረንም። ግን ያውቃል እያሉ ለረጅም ጊዜ መቆየት እምነትንና ልብን ይፈትናል። ያውቃል። እግዚአብሔር ዝም ሲል፣ ዝምታው በጣም ሲዘገይ፣ እግዚአብሔር በጣም ተስፋ እያደረግነው ግን ግራ እየተጋባን ስንመጣ፣ የእግዚአብሔርን የተስፋ ቃሎች እየተጠራጠርን ስንመጣ እሱ ያውቃል እያሉ መቀጠል ይከብደናል። ለምን? ካወቀ ታዲያ ለምን ወደሚል ጥያቄ ነፍሳችን ስለምትንጠለጠል፣ ካወቀ ለምን አይረዳኝም፣ ካወቀ ለምን አያግዘኝም፣ ሁሉን ቻይ ከሆነ ወደሚል እንሄዳለን ማለት ነው። እግዚአብሔር አዋቂ ነው ስንልስ ከኔ ጋር ናችሁ? እግዚአብሔር አዋቂ ነው ስንል እግዚአብሔር ትክክል ነው እያልን ነው። አሜን።
እግዚአብሔር ሉዓላዊ ነው። እግዚአብሔር አዋቂ ነው። እግዚአብሔር ምንም ምን አይልም፣ አይሳሳትም። በስራው ሁሉ ጻድቅ፣ በመንገዱ ሁሉ ትክክል። ይጸጸት ዘንድ የሰው ልጅ አይደለም እግዚአብሔር በፍጹም አይሳሳትም እያልን የመጀመሪያው ያውቃል ነው። ሁለተኛው ግን ያውቅልኛል ነው። አሜን። ያውቃል ብቻ ሳይሆን ምን ይልልኛል? ያውቅልኛል። እኛ ሰዎች የሚረዳንን ሰው እንፈልጋለን። ባይረዱንም ግን የሚረዳን ሰው እንፈልጋለን። እና እግዚአብሔር ያውቃል ስንል ልባችን መጽናናት ያገኛል። እግዚአብሔር አዋቂ ነው ስንል ግን ነፍሳችን ታርፋለች። አሜን። በሁለቱም መካከል ትልቅ ልዩነት አለ። ያውቃል ስንል መጽናናት ነው፣ ያየኛል ነው፣ ከኔ ጋራ ነው። አዋቂ ነው ስንል ግን ነፍሳችን ታርፋለች፣ በክንዱ ትተማመናለች። ወዴትም ትሄድ፣ ምንም አይነት ጥያቄ ሙላባት፣ የቱንም ያክል ግራ ትጋባ፣ ነገር ግን በክንዱ ላይ ታርፋለች። አዋቂ ነው ስንል ያው ዋና ሐሳቡ የተወሰደው ከሐና መዝሙር ነው። ቀደም መታሰቢያ ጥቅሱ ላይ የመግቢያ ጥቅሱ ላይ ተነበዋልና ሐና እግዚአብሔርን ደጅ ጠንታ የእግዚአብሔርን ዝምታ በጣም ለረጅም ጊዜ ታግሳ የጣውንቷን ስድብ ሌትና ቀን ጠግባ የካህኑን የኤሊን ደግሞ ነቀፌታና ምጸት ተሸክማ ለረጅም ጊዜ ዝም አለች። ሐና በዝምታ የምትታወቅ ናት፣ ግን ምላሷ በእግዚአብሔር ፊት ነው የሚንቀሳቀሰው፣ በሰው ፊት ዝም። ለምን? ምላሷን አፏን ብትከፍት የባሰ ስቃይዋ ይከፋባታል። ጣውንቷ ትወጋታለች፣ ምክንያቱም ጎደሎ ጎናላት፣ ልጅ የላትም፣ አንድ ጊዜ ብቻ መካን ካለቻት ውሃ ነው የምትሆነው። ስለዚህ ዝም አለች፣ ነገሯን ለእግዚአብሔር ብቻ ታስረዳለች። ካህኑ አይቶ ምን አላት? አንቺ ሰክረሻል፣ እኔስ ልብ ያዘነብኝ ሴት ነኝ እንጂ አልሰከርኩም፣ ነፍሴንም በእግዚአብሔር ፊት ምን እላለሁ አለች፣ አፈሳለሁ። ወዳጆቼ ልቡ ያዘነበ ሰው ከእግዚአብሔር ጋር ነው የሚታገለው። አሜን። ከሰው ጋር አይታገልም። ልቡ ያዘነበ ሰው ከእግዚአብሔር ጋር ብቻ። እና በስተመጨረሻ እግዚአብሔር ፈረደላት። ክብር ለእግዚአብሔር ይሁን። የጠበቀችው ብዙ ጊዜ በጣም ለረጅም ጊዜ ነው። ምዕራፉ ነው እንጂ ያጠረ የህይወቷ ምዕራፍ በጣም ረጅም ነው። እና ብዙ ጊዜ ጠበቀች፣ ኋላ ግን ፈረደላት። ከዛ እንደዚህ ስትል ዘመረች። ቁጥር 1 ጀምሮ ማለት ነው። ልቤ በእግዚአብሔር ጸና። ልቤ መሰረታቱ መቆሚያ አጥቼ ነበረ፣ ይወላውል ነበረ። አሁን ልቤ ጸናልኝ። ከዛ ቀንዴ ደግሞ በእግዚአብሔር በመድኃኒቴ ምን አለ? ከፍ ከፍ አለ። ሞገስ አልነበረኝም፣ ተሸማቀቄ ነበር የምኖረው። አሁን ግን ነውሬ ተነሳ፣ አሁን ሞገስ አለኝ በሰው ፊት አለች። አፌም በጠላቶቼ ላይ ተከፈተ፣ በማዳን እጅግ ደስ ብሎኛል። አሁን ከጣውንቴ ጋራ እኩል ማውራት እችላለሁ። እግዚአብሔር ነቀፌታዬን ምን ስላለልኝ አሁን እኩል ማውራት እችላለሁ። ጌታ ነቀፌታዬን አስወግዶታል አለች። ከዛ እንደዚህ አለች፣ እግዚአብሔር እንደ እግዚአብሔር ያለ ቅዱስ እንደ አምላካችንስ ያለ ጻድቅ ማን ነው? እግዚአብሔር ጻድቅ ነው፣ እግዚአብሔር ቅዱስ ነው፣ ትክክል ነው አለች። ከዛ እንደዚህ አለች፣ አትታበዩ፣ በኩራትም አትናገሩ። እግዚአብሔር ምንድነው? አዋቂ ነው። እግዚአብሔር ስራውን የሚመዝን ነው። ምን ማለት መሰላችሁ? 7 ልጅ ሲሰጥ እግዚአብሔር አዋቂ ነው። አሜን። 1 ልጅ ሲነሳና 1 ሲከለክል እግዚአብሔር ምንድነው? አዋቂ ነው። ስራውን በግምት ምን አይልም እግዚአብሔር፣ በዘፈቀደ አያደርግም። መዝኖ ነው የሚያደርገው። እግዚአብሔር የሚያደርገውን ያውቃል። እግዚአብሔር አዋቂ ነው አለች። በዚህ ርዕስ ላይ ሙሉ የምናየው የኢዮብን መጽሐፍ ነው። የኢዮብ መጽሐፍ በጣም ብዙ ጊዜ ስለ ኢዮብ ሲነሳ ኢዮብ መከራውና ትዕግስቱ ብቻ ነው የሚነገረው። ነገር ግን የኢዮብ መጽሐፍ ጭብጥም ዓላማውም ዋና ሐሳቡም የኢዮብ መከራም አይደለም፣ የኢዮብ ትዕግስትም አይደለም፣ ስለ ኢዮብም አይደለም የኢዮብ መጽሐፍ። እና በጣም ጠጋ ብለን መጽሐፉን ስናየው አንድ ድምጽ ብቻ ነው የሚሰጠን እና አንድ ጠቅልል ሐሳብ ብቻ ነው ያለው። እሱም ማን ነው? እሱም ምንድነው የሚለው? የኢዮብ መጽሐፍ ዋና ጠቅልል ሐሳብ እግዚአብሔር አዋቂ ነው። አሜን። እግዚአብሔር ሉዓላዊ ነው። ወይም ደግሞ እግዚአብሔር በምንም አይነት ሁኔታ እንኳን በምንም አይነት መንገድ ብናልፍ፣ በምንም አይነት አስቸጋሪ ሁኔታ ውስጥ ብንሆን፣ ግራ በሚያጋባ ሁኔታ ውስጥ እንኳን ብንሆን ልንታመነው እንጂ ልንጠረጥረው ማንችለው የማይከዳ ታማኝነቱ የማይጠረጠር አምላክ እንደሆነ ነው የሚናገረው። ያ ማለት ያመንኩትን ምን እለዋለሁ አለ ጳውሎስ። ምን እለዋለሁ? አውቀዋለሁ።
ምንም ነገር በማናውቅበት ጊዜ፣ ሁሉ ነገር ከኛ ዕውቀት ውጭ በሆነ ጊዜ፣ ከኛ ቁጥጥር ውጭ በሆነ ጊዜ እንኳን እግዚአብሔር ያመንሁትን እሱን አውቀዋለሁ፣ እሱ ያውቅልኛል የሚል ሐሳብ ነው ያለው ሙሉ የኢዮብ መጽሐፍ ማለት ነው። ታሪኩ የሚጀምረው ኢዮብ ምዕራፍ 1 ከ1 እስከ 5 ነው። ሙሉ መጽሐፉ ያለውን ነገር ሁሉ ተነጥቆ ልጆቹን፣ ንብረቱን፣ ከዛስ ምኑን ደግሞ የገዛ ጤናውን ብቻ ተነጥቆ እስትንፋስ ብቻ የቀረው ሰው ታሪክ ነው እና እንደገና ይህንን ያጣውንና የጠፋበትን ነገር መልስልኝ ጌታ ሆይ መልስልኝ አለ ኢዮብ። ይህ አልነበረም የሱ ጥያቄ። አሁን አምጣው፣ አሁን መልስልኝ፣ እንደገና ባርከኝ ሳይሆን ሙሉ መጽሐፉ ለምን በሚል ትልቅ ጥያቄ የተሞላ ነው። ግን ለምን? እሺ ለምን? እና የታሪኩ የመጀመሪያው ክፍል ኢዮብ ያለውን የነበረበትን ሁኔታ ነው የሚናገረው። 10 ልጆች ያሉት፣ ከኔ ጋር ናቸው? 10 ልጆች ያሉት፣ 7000 በጎች ያሉት፣ 3000 ግመሎች ያሉት፣ ከዛ ደግሞ 10 ልጆች፣ 500 ጥማድ በሬዎች እና 500 አህያዎች ያሉት፣ ብዙ ባሪያዎች ያሉት፣ በማዕዱ ዙሪያ ደግሞ ብዙ ድሆች ተሰብስበው ብዙ መበልቶች የሚበሉ ጻድቅ፣ በጎ፣ እግዚአብሔርን የሚፈራ ከክፋት የራቀ። ይህ ብቻ ሳይሆን ባለጠግነትን ከጽድቅና ከንጽህና ጋር ጠብቆ ማቆየት የቻለ ሰው ነበረ። ባለጠግነትን ከጽድቅ ጋር መጠበቅ ቀላል አይደለም ወዳጆቼ። በጣም ብዙ ሰው ሰምታችሁ አታውቁም? ወደ ባለጠጎች እያየ በተለይ ወደ ንፉግና ወደ ስስታም ባለጠጎች እያየ እኔ ሀብታም ብሆን፣ እኔ እግዚአብሔር ይህን እድል ቢሰጠኝ ስንቱን ድሃ በረዳሁት፣ ስንቱን ባቆምኩት ምናልባት ብለንም እናውቅ ይሆናል። ነገር ግን እንደዚህ አይነት ሰዎች እግዚአብሔር በጎበኛቸውና ባከበራቸው ጊዜ ድሆችን ከነ መፈጠራቸው ይረሳሉ። ኢዮብ ግን ወዳጆቼ ባለጠጋ ብቻ ሳይሆን ታማኝ ባለጠጋ ነበረ። ያከበረውን እግዚአብሔርን የማይረሳ የሚያውቅ፣ ያለው ሁሉ የእሱ እንዳልሆነ የገባው የእሱ ነው፣ ከእሱ ነው የተቀበልኩት፣ እሱ ነው ደግሞ የሚገለገልበት ብሎ የሚያምን ሰው ነበረ እና ሀብቱ በጨመረ ቁጥር አምልኮ የሚጨምር ሰው ነበር። እንዴት ደስ ይላል! ሀብቱ ይጨምራል፣ ሰውየው ደግሞ ምኑ ይጨምራል? አምልኮ ይጨምራል። እንደዚህ አይነት ጻድቅ እና በጎ ሰው ነበረ። ጌታ ኢየሱስ ክርስቶስ በማቴዎስ ወንጌል 19 ቁጥር 23 ላይ እውነት እውነት እላችኋለሁ ባለጠጋ ወደ እግዚአብሔር መንግሥት ከሚገባ ይልቅ ግመል በመርፌ ቀዳዳ ለሱ እንዴት ጭንቅ ነው አለ እና ብዙዎቻችን ይህ ለባለጠጎች የተነገረ ይመስልናል፣ ለነሱ ብቻ ይመስልናል እና ጥቅሱን ግን በደንብ ስንቀርበው ድሆችም አሉበት እዛ ውስጥ። ባለጠጋ ምን ፈልጎ ወደ እግዚአብሔር መንግሥት ይምጣ? ምን ፈልጎ ወደ እግዚአብሔር ይምጣ? ወደሱ ይቅረብ። ማድረግ የሚፈልገውን ነገር ሁሉ ምን ይላል ማለት ነው? የማድረግ አቅሙ ስለጨመረ ብዙም እግዚአብሔርን አይፈልግም። አንደኛ እንደዛም አይነት መልእክት አለው። ይህ ማለት ድሃውም ከእግዚአብሔር ጋር ያጣበቀው ምኑ ነው ማለት ነው? ምኑ ነው ማለት ነው? ኢየሱስ የገሰጸው ይህንን መንፈስ ነው። አንድ ሰው እንደዚህ ሲል ሰምቻለሁ። 5 ሚሊዮን ብር እግዚአብሔር ቢሰጠን ሁላችን ጸሎት እናቆም ነበር አለ። ትክክል ነው። ለአንዳንዶቻችን ትክክል ላይሆን ይችላል። በእርግጥ ግን በጣም ራሳችንን ብንመረምር ብዙ ጊዜ የእግዚአብሔርን ነገር እንጂ እግዚአብሔርን ፈላጊዎች አይደለንም። የእግዚአብሔርን እጅ እንጂ የእግዚአብሔርን ማንነት ፈላጊዎች አይደለንም። ብዙ ጊዜ ራሳችንን ስንመረምር ማለት ነው። ብዙ የሚያስደስተን ገበታው ነው፣ የእግዚአብሔር ገበታ። በገበታው ላይ የሚጣልልን ስንጸልይ ወደሱ ስንጮህ የሚሰጠን ነገር ብቻ ነው። ብዙ ክርስቲያን አለ አንድ ሰው የገበታው ልጅ እንጂ የፈቃዱ ልጅ አይደለም። የምኑ ልጅ አይደለም? የፈቃዱ ልጅ አይደለም። የምኑ ልጅ ነው? የገበታው ልጅ። በገበታው ዙሪያ መሰብሰብ በጣም ደስ ይለናል። በገበታው መገልገል ደስ ይለናል። የእግዚአብሔርን ፍቃድ ማገልገል ግን ሐሳባችንም አይደለም በፍጹም። የገበታው እንጀራ ይጣፍጠናል። የእግዚአብሔር ፍቃድ እንጀራ ግን ምን ይለናል? ለብዙዎቻችን ይመረናል። እና ከሱ ይልቅ ስጦታዎቹ ጋር እናተኩራለን። ኢዮብ ግን ሁሉ ሞልቶለት ሁሉ ያለው አሁንም እግዚአብሔርን የሚፈልግ ሰው፣ አሁንም እግዚአብሔርን ከሱ ጋር መስማማት ከሱ ጋር መሆንን የሚፈልግ ሰው፣ ባለው ነገር እግዚአብሔርን የማይተካ በእርግጥም በመርፌ ቀዳዳ ያለፈ ባለጠጋ ሰው ነበር።
ኢዮብ ማለት ነው። እና የታሪኩ ሁለተኛ ክፍል የምናገኘው ከቁጥር 6 ጀምሮ ነው። ሰይጣን በእግዚአብሔር ፊት የከሰሰው ክስ ነው። እና እኔ የክሱን መንፈስ ብቻ ነው የምነግራችሁ። የክሱን መንፈስ የክሱ ሐሳብ ምንድነው? ሰው አንተን እንዲሁ ምን አይልህም አይወድህም። በነገራችን ላይ እግዚአብሔርም ላይ ያነጣጠረ ክስ ነው። ሰው ላንተ ታማኝ ይሁን አይሁን፣ አንተን በፍጹም ልቡ ይውደድ አይውደድ የሚታወቀው በምንድነው? ታማኝነቱና ፍቅሩ ሲፈተን ብቻ ነው። በደህናው ቀንማ ሃሌሉያ ቀላል ነው። በደህናው ቀን እግዚአብሔር ይመስገን ቀላል ነው። አንተ እኮ አጥረን ምን ብለበት አለ? አጥረን አጥረሃል፣ አጥረና አንሳበት። ከዛስ ትክክለኛው ኢዮብ ያኔ ምን ይላል አለው? ይገለጣል። ትክክለኛው ኢዮብ ይገለጣል። ከዛ እግዚአብሔር ያው ፈቀደለት። ግን ለምን ፈቀደለት? ብዙ ጊዜ ኢዮብን ስለሚያውቀው በኢዮብ ተማምኖ ሊወራረድበት እግዚአብሔር እንደዚህ አይነት ጨዋታ ውስጥ አይገባም። እግዚአብሔር ሉዓላዊ አምላክ ነው። አሜን። በሰይጣን ተነሳስቶ ለውርርር ተነሳስቶ አይደለም በፍጹም። ኢዮብን ግን ሊመረምረው ፈልጓል። ኢዮብ ጋር ግን ኢዮብ ሕይወት ውስጥ ግን በጣም ሊሰራው የፈለገው አንድ ነገር አለ። ኢዮብን በብትሮ ማሳለፍ ፈልጓል። ለምን መሰላችሁ? ኢዮብ ቀስ በቀስ መልካምነቱ እንጀራው የሆነ ሰው ነበረ። ከአፉ ጽድቁ የሚቀድም ከምንም ንግግሩ በፊት መልካምነቱ የሚቀድም ሰው ነበር እና በጻድቁ አምላክ ፊት እንደ ኃጢያተኛ መቅረብ ለልጆቹ ያቀርባል፣ መስዋዕት ያቀርባል። ግን በጻድቁ አምላክ እንደ ኃጢያተኛ መቆም እየተወ ከአንገቱ ቀና እያለ ጽድቁን በምላሱ እያወራ የሚኖር ሰው ነበረ። ከዛ እግዚአብሔር ቀኝ ሊያስገባው ፈለገ። ስለዚህ ሰይጣን ያሰበው ተንኮል ነው፣ እግዚአብሔር ያሰበው አንድ ጥበብ አለ። አሜን። እንጂ በሰይጣን ተንኮል ተነሳስቶ አይደለም። እግዚአብሔር ስለራሱ ረቂቅ ጥበብ በኢዮብ ሕይወት እያሰበ ነው፣ ኢዮብ ጋር ስለሚሰራው ነገር ማለት ነው። እና ያው ሁሉንም በአንድ ቀን ነው ያጣው። እሺ 10 ልጅ በአንድ ቀን ሞተ ሲባል ምንድነው የሚደረገው? ምንድነው የሚደረገው? ታሪኩ ውስጥ ብንገባበት መልካም ነው ወደ ራሳችን ብንስለው። ያሉኝ ልጆች አንድ ቀን ረገፉ ቢባል ሰው ፌንት አይነቅልም? ፌንት መንቀል አይደለም፣ ሰው አይሞትም። 10 ልጅ በአንድ ቀን ያለውን ንብረት እሺ ተውት ይመጣል። ግን ልጅ ደግሞ በጣም የሚያሳዝነውና ነገሩን የከፋ የሚያደርገው እሳት ከሰማይ ወረደ፣ በጎቹን በላ። አውሎ ንፋስ መጣ፣ ቤቱን መታ። ነገሩ ከማን ነው? ከእግዚአብሔር ነው። ከእግዚአብሔር ነው ነገሩ። ዝም ብሎ ቢሆን ድንገተኛ ነገር ቢሆን ይታገስ ነበር። ይሄ እሳት፣ ንፋስ፣ አውሎ ንፋስ ይህ በቀጥታ ከእግዚአብሔር። ግን ከእግዚአብሔር ለምን? ከእግዚአብሔር ለምን? እና በዚህ ድህነት ነው እንግዲህ ብዙ ጊዜ ያሳለፈው። ግን ኢዮብ ምን አለ? እግዚአብሔር ሰጠ። የኢዮብ ቁርኝነት ካለው ነገር ጋር ሳይሆን ከማን ጋር ነበር? ነፍሱ ከእግዚአብሔር ጋር ስለሆነች ቁርኝነቷ ሁሉ ተነጥቆበት ያለውን ነገር ሁሉ አጥቶ ከእግዚአብሔር ጋር ደህና መሆን ችሎ ነበር። ልቡ ደህና መሆን ችሎ ነበር። ብዙዎቻችን አንድ ነገር ስናጣ ልባችን ክሽክሽክሽ አይደል የሚለው? ለምንድን ነው? ልባችንን በዛ ነገር ላይ ምን ስላልንበት? ስለጣልንበት። ልቡ እዚህ ዓለም የለም። ኢዮብ ልቡ ልጆቹ ጋር የለም። ምንም ቢወዳቸው ልቡ ንብረቱ ጋር የለም። እግዚአብሔር ጋር ነው ልቡ። ልቡን መጠበቅ ችሎ ነበር። እግዚአብሔር ይመስገን አለ። ነገር ግን በዚህ ድህነት ውስጥ መጽሐፉ ባይናገርም በጣም ለረጅም ጊዜ ቆይቷል። እና ከዛ ቀጣዩ ክፍል ሁለተኛው ክስ ነው። እሱም መንፈሱ ምን ማለት መሰላችሁ? በጣም በዓለም ላይ ያሉ ብዙ ሰዎች እኮ ደንታቢስ ናቸው ያላቸውን ነገር ሲያጡ አይደለ? ዋናው ምን ይባላል? ዋናው ምን? ዋናው ጤና። እንደዚህ አለ፣ ሰው ስለ ነፍሱ ቤዛ ያለውን ሁሉ ይሸጥ የለምን? ከናንተ ማን ነው አሁን አያድርስብንና ክፉ ነገር ቢገጥመን፣ ክፉ በሽታ ቢገጥመን ቤቱን የሚያስቀምጣለ? ገንዘብ ከሌለው ቤት መሸጥ፣ መኪና መሸጥ፣ ያለ ነገር ሁሉ ገጠር ያለ ነገር ሁሉ እቃም ሊወጣ ይችላል። ስለምን? ስለ ነፍስ። ስለ ነፍስ እኮ ሰው ዋጋ ይከፍላል። ይሄ የሚደንቅ ነገር አይደለም። በልስኪ እኔ የማውቃቸው ብዙ ሰዎች አሉ ያላቸው ነገር ሲያጡና ሲነጡ ምንም የማይመስላቸው። አሁን እስኪ ስጋና ምኑን አጥንቱን ያው እግዚአብሔር ፈቀደለት። የሚገርማችሁ ስጋና አጥንቱ የማን? የሰይጣን። ነፍስ እስትንፋሱ ብቻ የማን? ተከፋፈሉት ማለት ነው። ህይወት ተቀራመቱት። ምንም በማያውቀው ጻድቁና በጎው ሰው እና ሰይጣን በኢዮብ ስጋና አጥንት ውስጥ ሊያደርገው የሚችለውን ሁሉ ነው ያደረገበት። በጣም እንደዚህ ይላል። ሰይጣንም
ከእግዚአብሔር ፊት ወጣ፣ ኢዮብንም ከእግሩ ጫማ ጀምሮ እስከ አናቱ ድረስ በክፉ ቁስል መታው። ስጋውንም ይፍቅበት ዘንድ ገል ወሰደ፣ በአመድም ላይ ተቀመጠ። በምን መታው? በቁስል ሳይሆን በምን ቁስል? በክፉ ቁስል። ምናልባት አሁን ቢመረመር የበሽታው አይነት ላይ ይገኝ ይችላል። ሰይጣን ነው ንፍርፍርፍር ያደረገው። ከምኑ እስከ ምኑ? ከታች እስከ ራስ ፀጉሩ ድረስ ምንም የቀረው ነገር የለም። በቁስል መታው። ማድረግ የሚችለውን ሁሉ ስጋው ላይ ያደረገበት እና የቅንድብ ፀጉር፣ የራስ ፀጉር፣ የሽፋሽፍት ፀጉር እንዳለ ረገፈ። አካባቢው ላይ ካሉት ቁስሎች የተነሳ የእጅ ጣት ጥፍሮቹ፣ የእግር ጥፍሩ እንዳለ ተነቃቀለ። ሰውነቱ ንፍሮ ነው ያደረገው ሰይጣን። ማከክ ስላልቻለ ቁስል በቁስል አይደለም ያከው። ምን ወሰደ? ገል ወሰደ እንደገና። በጣም የሚገርመኝ አይኑ እያየ ትል ከሰውነቱ ከመለው የሰውነቱ ክፍል ዝንቅ እያለ ወጣ። ግነት እንዳይመስላችሁ ድድ ብቻ ቀርቶኝ ምን አልሁ አለ? አመለጥኩ። ድድ ብቻ ነው እንደዚህ በድድ ብቻ ነው ያመለጥኩት። ምንም የቀረው ነገር የለም። መግል ይላል እናየዋለን። መግል በመግል ሚስቱ መታ በመግል ተውጠህ በትል ተከበሃል። ትል ከቧል። አንዳንድ ትል እንዳይመስላችሁ እንዳለ ነፋፍሯል ሰውየው ማለት ነው። ግን ጻድቁ ኢዮብ ከዚህ በላይ ደግሞ የስሜት መጎዳት ገጠመው። እሱም የደናው ቀን የበጎው ቀን እና በጣም የሚወዳት ሚስቱ እንደዚህ ያለች፣ እግዚአብሔርን ጥቂት ወራት ደጅ ጠናዋለሁ ትላለህን? እንደገና መልካሙን ቀና ያለው ብለህ ታስባለህን? መታሰቢያና ስም አጠራርህ ከምድር ምን ብሏል? አንተን እኮ ኢዮብ ማለት ምንድን ነው? በጣም ከባድ ነው። ጠፍተሃል እኮ በመግል ተውጣል፣ በጥል ተከበሃል። ሌሊቱን ሙሉ ስትዛብር ታድራለህ። እኔም ደግሞ ቀኑን ሙሉ ስዞር ምን እላለሁ? እውላለሁ። ልጆቼን 10 ልጅ አምጬ ወለድሁ፣ ግን አንዱም ምን አላለኝም፣ አልጠቀመኝም። አሁንስ ምን ትጠብቃለህ? በል ስደብና ሂድ። ይህ በእርግጥ በጣም ትልቅ ጉዳት ነው። አንዳንዴ እንደዚህ ባለ ችግር ቀን ነገሩን የሚያከፋው ቤተሰብ ከጎን አልሆን ሲል፣ ያውም ሚስት ያውም አካል በቃ ደክሞኛል አለችው። ልሸከም ምን ብያለሁ ማለት ነው? ደከመኝ። ሰው ይሄን ያለ ጊዜ እንዴት ይታገሳል? በቃ ብትሞት ለኔም ላንተም ምንድነው ማለት ነው? እረፍት ነው አለችው። ኢዮብ ግን ዝም አለ። በጣም ለረጅም ጊዜ ዝም አለ። ግን መከራው በጣም እየበዛና እየጨመረ ሲመጣ ዝም ብሎ መቀጠል ቀላል ነው? ዝም ማለት ቀላል ነው? በፍጹም። እና በጣም የመከራው ነገርም እየጨመረ ተስፋ ያደርጋል። ተስፋው ግን ቅዠት እየሆነ ሲመጣ ኢዮብ አፉን መክፈት ጀመረ። ግን ስለ መከራው ምን ተናገረ ኢዮብ? እንደዚህ ያለ ስለ መከራው ሲናገር መከራዬ ምን ነው በተመዘነ ኑሮ። በደንብ ልብ አድርጉ። ስለ ኢዮብ አይደለም እያወራን ያለ ነው። መከራዬ ምን ነው በተመዘነ ኑሮ፣ ከባህር አሸዋ ይልቅ ይከብድ ነበርና በቁስል ላይ ቁስል ጨመርህብኝ፣ የሞት ጥላ በዓይኖቼ ላይ አለ። ማን ጋር ነው እያወራ ያለው? እግዚአብሔር ጋር። ሞት እኮ እዚህ ነው ያለ። ዓይኖቼና እስትንፋሴ ነው እንጂ እኮ ያለ ሞቻለሁ እኮ። የሞት ጥላ ወንድሞቼን ከእኔ ዘንድ አራቀ። ማን ያራቀው? እግዚአብሔር። የሚያውቁኝም አጥብቀው ተለዩኝ፣ ዘመዶቼ ተቋረጡ፣ ወዳጆቼም ረሱኝ። ባሪያዬን ባቆላምጠው ናቀኝ። እዛ የቀሩት 3 ባሪያዎች ነበሩ። አረ እባክህ አንተ ና ቢለው ይሄን አቀብለኝ ቢለው ናቀው። ሚስቴ እስትንፋሴን ተጸየፈች፣ ሕፃናቶቹ እንኳን አጠቁኝ። አሁንም እኔ መዘፈኛና መተረቻ ሆንኋቸው፣ አክታቸውን በእኔ ላይ ይተፋሉ። ሊትራሊ ነው በነገራችን ላይ። ኢዮብ ያ የከበረው ሰው በከተማችን አደባባይ ላይ የነበረው አሁን ግን በዛ የወደቀው እንደ በሰበሰና እንደወደቀ ግንድ ማለት ነው። መተረቻ ሆንኩ። ሰው እንትና እንዲህ እንደነበረ አሁን ግን እንደዚህ እንደሆነ እየተባለ መተረቻ ሆንኩ። ሕፃናት እንኳን መተው አጠቁኝ፣ አክታቸውን ይተፉብኛል። በቀኝ በኩል ዱርዬዎች ተነስተዋል፣ እግሬንም በግንድ በእንጨት ይገለብጣሉ። ኢዮብ ዱርዬዎች፣ የሰፈር ዱርዬዎች ይመጡና በመሎግ ይገለብጡታል። የተከበረው ሰው፣ ባለጠጋው ሰው
ጎዳናዬንም ያበላሻሉ። እንዳያልፍ መንገዱ ላይ የሚያስቀምጡበት እንቅፋት አለ። ከዛ በተኛው ጊዜ መች እነሳለሁ እላለሁ። የመከራውን ጥልቀት ብቻ እዩት። ሌሊቱ ግን ምን ይላል? ይረዝማል፣ እስኪነጋ ድረስ እገላበጣለሁ። ስጋዬ ትልና ጓል ለብሷል፣ ቁርበቴም ያፈከፍካል፣ እንደገና ይመግላል። እኔም አልጋዬ ያጽናናኛል፣ መኝታዬም የሐዘኔን እንጉርጉሮ ያቀልልኛል ባልኩ ጊዜ አንተ በህልም ታስፈራራኛለህ፣ በራይም ታስደነግጠኛለህ። ሙሉ የነርቡ ስርዓት እንዳለኩ ተበልቷል። እግዚአብሔር እስትንፋሱን ስለያዘው ብቻ ነው እና ወደ መቀወሱና ወደ እብደቱ ተጠግቷል። እንቅልፍ አይተኛም። ሌሊት ሲቃዥ ሚስቱ እንዳለችው ሲዛብር ያድራል ወዲያና ወዲህ። ቀን ሌሊቱ ስል ሌሊቱ በራይና በህልም በጭንቅ ነፍሴ መታነቅን መረጠች። አሁን ምን ብቻ ነው የምፈልገው? ንቅ ሲጥ ማለት ብቻ ነው የምፈልገው። መታነቅን መረጠች። ከዛ 3 ጓደኞቹ ከሩቅ አገር ሊያዝኑለትና ሊያጽናኑት መጡ ይላል። ከዛ ከሩቅ አይተው ምን አላሉትም? አላወቁትም። ኢዮብ በምንም ታምር የኢዮብ ምልክት ሰውነቱ ላይ የለም፣ ጭራሽ ምንም የለውም፣ ጠፍቶ ነበር። ከዛ 7 ቀንና 7 ሌሊት ምን አሉ? መከሩት፣ ተናገሩት። መከራው እጅግ ነበርና ዝም አሉ። ሰው 7 ቀንና ሌሊት ዝም ማለት ይችላል? ዝም። አይዞህ ይህም ኢዮብ ይህም ይታለፋል ማለት እንኳን አቃታቸው። ዝም። ምን ብለው ያጽናኑት? መከራው የሚጽናና መከራ አይደለም፣ እጅግ የከፋ ነበር። ኋላ ግን ኢዮብ የመጨረሻ ሌላ የተከፈተ አፍ እግዚአብሔር መጥቶ አፉን እስኪዘጋለት ድረስ ኢዮብ አፉን እንደከፈተ ቀረ። ይኸውላችሁ ኢዮብም አፉን ከፈተ ብሎ ነው ምዕራፍ 3 የሚጀምረው። የተወለደበትን ቀን ቢጨንቀው ተራገመ፣ እንደዚህ አለ። በማህፀን ሳለው ምን ነው በሞቱ፣ ከሆድ በወጣው ጊዜ ደግሞ ጭንግፍ ብዬ ጭንጋፍ በሆንሁ አለ። ከዛ በመከራ ላሉት ብርሃን፣ ነፍሳቸውን መራራ ለሆነባቸው የተሰወረ ሀብትን ከሚፈልጉ ይልቅ ሞትን እጅግ ለሚናፍቁ፣ ሞትን ሲያገኟት በእልልታ ለሚቀበሏት ለነሱ ሕይወት ለምን ተሰጠ? ቆይ መኖር የማይፈልጉ ለምን ይኖራሉ? ሞት ደስታቸው ለሆነ፣ ሞትን በእልልታ ለሚቀበሉ፣ ሰው ወርቅንና የተሰወረ ነገርን አግኝቶ ደስ ከሚለው ይልቅ ሞትን ሲያገኙ በልባቸው ደስታ ደስ ከሚላቸው ይልቅ ለምን ለኛ ሕይወት ተሰጠ? መኖር ምን አልልም እያለ ነው። አይኔ መልካም ነገር ከእንግዲህ ወዲህ ምን አይልም። ይሄ የመጨረሻ ተስፋ መቁረጥ ነው። ካሁን በኋላ መልካም ነገር ኢዮብን እንደዚህ አትጠብቁትም። መጽሐፉን በደንብ ስናየው ነው የኢዮብን ማንነት የሚገለጠው። አይኔ ከእንግዲህ መልካም ነገር በጎ ነገር በፍጹም። ስለዚህ እንዲህ አለ፣ ሕይወቴን ናቅኳት፣ ለዘላለምም ልኖር አልወድም። ለምን? የሕይወቴ ዘመን እኮ እስትንፋስ ነው። እስትንፋስ እሱ ነው የቀረህ፣ እስትንፋስ ነው የቀረህ። እሱን ውሰድ ነው። ተወኝ ልቀቀኝም አለ። ልመናዬና ምኞቴ ምን ነው በሰመረልኝ። ምንድነው እሱም? እግዚአብሔር እጁን ዘርግቶ ባደቀቀኝ። የመጨረሻ ምን ባለኝ ማለት ነው? በጨረሰኝ ኑሮ ያኔ መጽናናት ይሆንልኝ ነበር። ያኔ ጽናና ነበር። ከኔ ጋር ናችሁ? ኢዮብ ጠብቅ፣ ታገስ የሚል ስሜትና ሐሳብ ሲመጣበት ወይም ደግሞ ወዳጆቹ ታገስ ጠብቅ ሲሉት እንደዚህ ይላል። ደግሞ መጠበቅና እጠብቅ ዘንድ ጉልበቴ ምንድነው? ጉልበቴ የድንጋይ ጉልበት ነውን? ስጋዬ ናስ ነውን? ጠብቅ። እንዴት ልጠብቅ? እኔ የናስ ጉልበት አለኝ? ስጋዬ እንደ ድንጋይ ጠንካራ ነው እንዴ? አልቻልኩም። ይሄ የሚቻል ነው እንዴ ማለት ነው። ይሄ ይቻላል።
ስለመታገስ ደግሞ እንደዚህ ያለ እታገስ ዘንድ ፍጻሜ ምንድነው? ሰው እኮ የሚታገስ ስለምኑ ነው? ስለምኑ ነው የሚታገሰው? ስለ ፍጻሜው። ሰው እኮ ፍጻሜውን ተስፋ ሲያደርግ ይታገሳል። እኔ ግን እንደዚህ አለ፣ ስለ የትኛው ፍጻሜ ነው የምታገስ? ዘመኔ ከሸማኔ መወርወሪያ ይልቅ ይቸኩላል፣ ያለ ተስፋም ያልቃል። ዘመኔን እኮ ጨረስኩት፣ በትል በመግል እንደዚህ እንደሆነ ዘመኔ እኮ አለቀ። ያለ ምን? ያለ ተስፋ። ያለ ተስፋ ደግሞ እንደገና ተመልሶ እንደዚህ ይላል፣ እንደ ጨለማም ወደ ጨለመች ወደ ሞትም ጥላ ሳልሄድ ጥቂት እፎይ ይል ዘንድ ተወኝ ይላል። አንዴ ምን ልበል? ለሞት ልቀቀኝ። ሌላ ጊዜ ደግሞ ተመልሶ እስኪ ልቀቀኝና ደግሞ ጭብጥ አድርገህ ይዘኛል፣ ልቀቀኝና ሳልሄድ ወደ ሞት ጥቂት ምን ልበል? ኧረ ጥቂት ልረፍ። የማትተወኝና ምራቄን እስክውጥ ድረስ የማትለቀኝ ስለምንድን ነው? ምራቅ ለመዋጥ በድዬስ እንደሆነ ምን ላድርግልህ? ምን ላድርግልህ? አንድ ጓደኞቹ በበደሉ ምናምን ይላል። እሺ ምን ላድርግ? በድዬ ከሆነ ምን ላድርግ? ያለብኝስ በደልና ኃጢአት ስንት ነው? አስታውቀኝ። ከበደልኩስ ስለምን ኃጢአቴን አትምርም አለ። ቀጠለ አፉን ማላቀቁን ጠንከር ወዳለው። ተዘልዬ ተቀምጬ ነበር፣ እግዚአብሔር ግን ሰበረኝ፣ አንገቴን ይዞ ቀጠቀጠኝ። እንዳላልፍ መንገዴን በጨለማ ዘግቷል፣ ክብሬን ገፈፈኝ፣ ዘውዴን ከራሴ ላይ ወሰደ፣ በዚህና በዚያ አፈረሰኝ፣ ተስፋዬንም እንደ ዛፍ ነቀለው፣ እንደ ጠላቱም ቆጠረኝ። ይኸውላችሁ ሰው ጠላቱን አግኝቶ የፈለገውን እንደሚያደርግበት እንደ ጠላቱ ቆጠረኝና ቁጣውን ሁሉ አፈሰሰብኝ። እንዳላልፍ መንገዴን ዝግት። ማን? እግዚአብሔር። እኔ ጻድቅ ነኝ። አቤት ምን አልኩኝ? እኔ ጻድቅ ነኝ፣ እግዚአብሔር ግን ፍርዴን አስወገደዋል። እዝጎ ማረን። የሚደፍራል እንደዚህ ለማለት እኔ ጻድቅ ነኝ ለማለት። ደግሞ ይባስ ብሎ እንደዚህ ያለ የሰው ልጅ ከባልንጀራው ጋር እንደሚሟገት ሰው ከእግዚአብሔር ጋር ምን ነው መሟገት በቻለ? ዘወር ብዬ እንደማወራው ከሱ ጋር ምን ነው ማውራት በቻልኩ? እርሱን ወዴት አገኘው እንደሆነ ባወቅኩ፣ ምን ነው ወደ ተቀመጠበትም ስፍራ ወደ እግዚአብሔር መቀመጫ በደረስኩ። የሚለኝንም አሳጣው ነበር። ምን የሚለኝንም ምን ለው ነበር? ምን እንደሚመልስልኝ ያውቅ ነበር። አፌን በመረጃ ሞላ ነበረ። እሱ ሁሉን ስለሚችል ከኔ ጋር ይከራከር ዘንድ ይችላልን? ሁሉን ቻይ ስለሆነ በኃይሉ ብዛት ምን ኃይሉ ብዙ ቢሆን እኔን ሊሞግተኝ ይችላል? የእሱ ኃይል ብዙ ነው፣ የኔ ምክንያት ብዙ ነው ማለቱ ነው። ክብር ለእግዚአብሔር ይሁን። እንዴት ኃይሉ ብዙ ስለሆነ አረ ከኃይሉ ጋር የሚተካከል እኔ ብዙ ምክንያት አለኝ። አስረዳው ነበር። ነገር ግን አለ፣ ከኔ ጋር ናችሁ? ነገር ግን ወደፊትም ቢሄድ ወደ ኋላም ቢሄድ ወደ ግራም ቢሆን ወይ ወደ ቀኝ ቢሄድ እሱ የለም። ምን ነው ባገኘሁት? የለም። የተቀመጠበት ስፍራ ምን ነው በደረስኩ? የለም። እዛ ጓደኞቹ ናቸው ታው አሉት። እግዚአብሔር አንተ እንደምትለው የሰውን ፍርድ ያጣምም ዘንድ የሰው ልጅ አይደለም። እግዚአብሔር ታላቅና አዋቂ ነው። ደግሞ የሚወደውን ይገስጻልና ኃጢአት ሰርተ እንደሆነ ምን በላሉት? ንስሐ ግባ። እግዚአብሔር ያኔ ይምርሃል፣ ከእርሱ ጋር ተስማማ፣ ሰላምም ይኑርህ፣ በዚያ ደግሞ በጎ ነገር ታገኛለህ፣ ቆዳ እንደገና እንደ ሕፃን ቆዳ ይለመልማል ሲሉት ሌላ ጡዘት ውስጥ አስገባው ክርክሩን። እንዲህ አለ፣
ስለምን በደልና ኃጢአት ነው የምትሞግቱኝ? እስኪ እንደው በእውነተኛ ሚዛን ልመዘን፣ እግዚአብሔርም ቅንነቴን ይወቅልኛል። መዝኑኝ፣ በደል ኃጢአት መዝኑኝ። ከዛ ይዘረዝራል። በሐሰት ሂጄ እንደሆነ ልቤ ሌላኛይቱን ሴት ተመኝቶ እንደሆነ እኔ ኮረዳ እንኳን ባይኔ አይቻላውቅም እንኳን ቃል ኪዳን ገብቼ ነበር ቆንጆዋን ባይኔ ራሱ ላላያት። እንጀራዬን ለብቻዬ በልቼ እንደሆነ የተራበውን ሳይ ዝም ብዬ አልፌው እንደሆነ ራቁትን የሆነውን ሰው አቅፌ አሙቄው ካልሆነ በባልንጀራዬ ደጃፍ ላይ አድብቼ እንደሆነ ከባልንጀራዬስ ጋር የተካሰስኩበት የክስ ጽሕፈት ይገኝ እንደሆነ በጠላቴ መጥፋት ደስ ብሎኝ ያውቅ እንደሆነ ይኸው የእጄ ምልክት እግዚአብሔር ቅንነቴን ይወቅ። ለማን ነው እጁን እያሳየ ያለው? ለማን ነው? ይኸው ይታይ የእጄ ምልክት አለ። ለዕውሩ ዓይን፣ ለአንካሳው እግር፣ ለድሃው አባት፣ ለመበለቲቱ ዳኛ ነበርሁ እንጂ ምን በደል ሰራሁኝ? እኔ እኮ ይሄን አልጠበቅኩም። እኔ እኮ አይገባኝም ለኔ። እኔ እኮ በጎ ሰው ነበርኩ። እኔ እኮ አትሊስት ሞክር ነበር ማለት ነው። እንደነሱ እኮ አይደል፣ እንደሌላው እኮ አይደለሁም። ምን አየብኝ? ከዛ በቃ ባጭሩ ምን አለ? እግዚአብሔር ሆይ ኃጢአቴን ምን በለኝ? አስቆጥረኝ። ምን በለኝ? አስቆጥረኝ፣ አሳውቀኝ። ስንት ነው አለ። ከዛ ወደ ወዳጆቹ ዘወር ብሎ እንደዚህ ያላቸው፣ እናንተ የማትጠቅሙ ባለመድኃኒቶች፣ የምታደክሙ አጽናኞች፣ ለምን ለእግዚአብሔር ትከራከሩለት አላችሁ? ለምንስ ለሱ ታዳላላችሁ አላቸው። ለምንድን ነው ለሱ የምታደሉት? እኔ በእናንተ ቦታ ብሆን እንዴት እንደማጽናናችሁ አውቅ ነበር። እናንተ ማጽናናትን አታውቁም፣ እየገባችሁ አይደለም። ከዛም በኋላ ኢዮብ ራሱን ጻድቅ አድርጎ ስለነበር ሶስቱ ጓደኞች መመለስን ተው። መጀመሪያም ተደንቀው ዝም አሉ። አሁንም በምላሱ ተደንቀው ደግሞ ምን አሉ? ዝም። ከዛ ድምፁን ያላሰማ አንድ ወጣት ኤሊሁ የሚባል ሰው ነበረ። ጓደኛው ወዳጁ ነው። እሱ በቁጣ ተነሳ። ኢዮብንም በጣም በብዙ ቃል ነው የተናገረው። ከዛ ውስጥ ግን በጣም ሚዛን የሚደፈው ትልቁ የኤሊሁ ቃል እንደዚህ የሚለው ነው። አንዴ ስሙኝ፣ ከኔ ጋር ናቸው? እሺ ተባረኩ። እግዚአብሔር ታላቅ ነው። እስኪ እንበለው። እኛም አናውቀውም፣ የዘመኑም ቁጥር አይመረመርም። አሁን ምንም ልላልች ብዙ ተናግሮታል። ግን እግዚአብሔር ታላቅ ነው። ከዛ ደግሞ ታላቅነቱ ምን አይልም ኢዮብ፣ አይመረመርም ታላቅነቱ። እኛ አናውቀውም። ምን ታደርጋለህ የሚለው ማን ነው? ሐሳብና ምክር በሱ ላይ የሚሰጥ ማን ነው? አይከሰስ እግዚአብሔር፣ አይመከር ታላቅ ነው። እኛ ማናውቀው ማለት እና ከሁሉም የዚህ ልጅ ግሳጼ ነው ልቡን የነካው። በኢዮብ ህይወት ውስጥ ኤሊሁ እንደ መጥምቁ ዮሐንስ ለእግዚአብሔር መንገድ ጠራጊ ነው። በቃ ወደ ዋናው ክፍል ነው። ይሄን ብያችሁ ዋናው ክፍል ላይ ደርሰናል ማለት ነው። ልክ ኤሊሁ እንደጨረሰ ማን መጣ? እግዚአብሔር መጣ። ክብር ለእግዚአብሔር ይሁን። አሜን። የት ነህ የተባለው እግዚአብሔር መጣ። ምን ነው በደረስኩብህ ያለው ደረሰበት። ክብር ለእግዚአብሔር ይሁን። እሱ ድረስ መጣና የኢዮብን ክፍት አፍ ሊያዘጋ የራሱን አፍ ከፈተ። እግዚአብሔር የራሱን አፍ። ከዛ እንደዚህ ያለው እግዚአብሔርም በአውሎ ንፋስ፣ ይሄ ወሳኝ ነገር ነው፣ በደንብ ስሙኝ። እግዚአብሔር በአውሎ ንፋስ ለኢዮብ ምን አለለት? ተገለጠለት። በምን? ለምን በአውሎ ንፋስ? ለምን በአውሎ ንፋስ? ሌላ መንገድ የለም፣ ሌላ መገለጫ መንገድ የለም። እግዚአብሔር በጥንት ጊዜ በብዙ ልዩ ጎዳና አልተናገረም። ግን ለምን በአውሎ ንፋስ? አውሎ ንፋስና ኢዮብ አላቸው ትዝታ። ባጭሩ ምን ይባላል መሰላችሁ? ኢዮብ የአውሎ ንፋስ ትራማ አለበት።
አውሎ ንፋስ ሲነሳ ምንድነው ትዝ የሚለው? ልጆቹ መጣ። አላያቸውም እኮ በታላቅ ወንድማቸው ቤት ግብዣ ተደርጎ ነው። መጣና ደረመሳ ንፋሱ ቤቱን መታው። ያ ረዳተ ቢስ የሆነው ጩኸታቸው የድረሱልኝ ጩኸታቸውን እያሰበ ከአውሎ ንፋስ ድምጽ ውስጥ ምን ጊዜም የልጆቹ ስቃይ ነው የሚሰማው። ግን በአውሎ ንፋስ አሁን ተገለጠለት። አሜን። ያንተን ዓለም ያጨለመውን አውሎ ንፋስ እኔ ጋልበዋለሁ ማለት ነው። ክብር ለእግዚአብሔር ይሁን። እኔ መንገዴ ነው። እኔ በቁጥጥር ስር ነው። ምን ተባለ? ናሆም ምዕራፍ 1 ቁጥር 3 ላይ እግዚአብሔር በንፋስና በምን በወጀብ ውስጥ ምን አለው? መንገድ አለው። ደመናም የእግሩ ትቢያ ነው። ደመና የእግሩ ትቢያ ነው። ደመና ማለት እኮ እኛን የሸፈነብን ነገር ያጨለመው ነገር እግዚአብሔርን አጨልሞብናል፣ ከድኖብናል። አረ ደመናው ሲመጣ የሱ የእግር ትቢያ ነው። በአውሎ ንፋስም በከባድ ወጀብ ውስጥም እግዚአብሔር ምን አለው? መንገድ አለው። ስለዚህ ያለ ያስታውሰው ነው። በአውሎ ንፋስ መጣ። በእርግጥ ብዙ ጊዜ እግዚአብሔር እንደዚህ ነው የሚያደርገው። ብዙ ጊዜ ከችግር አያወጣም እግዚአብሔር። ከኔ ጋር ናችሁ? ብዙ ጊዜ ከችግር አያወጣም። ይደርሳል፣ ይራራል፣ ግን ግርማውን ያሳያል። አሜን። በችግራችን ላይ በስቃችን ምንጭ ላይ ችግራችን እስኪያንስና እስኪኮስስ ድረስ የሱን ታላቅነት ያሳያል። እና ያን ነው የነገረው። ከዛ እንደዚህ ያለ ዕውቀት በሚነገር ቃል ምክርን የሚያጨልም ይህ ማን ነው አለ። አንተ ማን ነህ ኢዮብ አለው። ምን የምታጨልም መከር? ምን ማለት መሰላችሁ? የኔን ጥበብ የኔን አሰራር ምንም ሳታውቅ የማይረባ ነገር በመናገር የኔን ነገር የኔን ፍቃድ የኔን እቅድ የምታበላሽ አንተ ማን? ስለዚህ በአንተ ውስጥ ምን አለኝ ነው። እንግዲህ እንደ ሰው ወገብን ታጠቅ። እኔ እንደ አምላክ ነኝ። አንተ እንደምን እንደ ሰው ታጠቅ። እኔ መጠይቅሃለሁ። አንተም መልስ ነው። ጥያቄ ነው የፈለገው ኢዮብ? ጥያቄ ነው ወይስ መልስ ነው የፈለገው? መልስ። ግን አይ እኔ ነኝ የምጠይቅህ። አንተም ደግሞ ምድርን በመሰረቱ ጊዜ የት ታውቅ እንደሆን ተናገር። ካወቅ በል ተናገር። የት ነበር አንተ? ቆይ ማን ራስ? እኔ ማን ነኝ? ምንስ ታውቃለህ? ካወቅ ተናገር። ከዛ አጥቢያ ኮከቦች በአንድነት ሲዘምሩ ምድር ስትመሰረት ኮከብ ይዘምራል ኮከብ። የእግዚአብሔር ልጆች እልል ሲሉ መላእክት እልል ብለዋል። ምድር ስትመሰረት ምድርን መሰረቷን በምን ላይ ነው ያቆመው እግዚአብሔር? ይሄንን ታውቃለህ? ምድር በምን ላይ ነው የቆመችው? ግራ ተጋብተዋል ብዙዎች። እስከ ቅርብ ጊዜ አሁን ምን ይሉን ነበር? ኤሊ ላይ ነው ዞን ላይ ነው ይሉ ነበር አይደል? ከዛ እንትኑ ላይ የምድር ስለ ምድር መሰረት ታውቃለህ? ማዘሮት የሚባለውን ኮከብ ታወጣ ዘንድ ትችላለህ ወይ? ኮከብ ደግሞ ስም አለው ኮከብ። ድብ የሚባለውንስ ኮከብ ከነ ልጆቹ ትመራለህ እንዴ? ኮከብን የምትመራው አንተ ደግሞ ኮከብ ልጅ አለው። ልጆች ከዋክብት ልጆች አላቸው። ይሄን ታውቃለህ? ከዛ ልጆቹ ምግብን ሲጠይቁ ለቁራ ምግብን የሚሰጥ ማን ነው? በምድረ በዳ ያለን ቁራ ከነ ልጆቹ የሚመግብ ማን ነው? በል ታውቅ እንደሆን ተናገራለሁ። ሁሉን ይሄን በደንብ ያዙ። ሁሉን አውቀ እንደሆን ምን በል ተናገር። ስለዚህ አንተ ስንቱን አታውቅም? አንተ የምታውቀው ነገር አለ፣ ግን ስንቱን አታውቅም? አንተ ሁሉን አታውቅም። ሁሉን አውቀ እንደሆን ተናገር። ከዛ እግዚአብሔር ያሾፋል። እግዚአብሔር ያሾፋል። በዚያን ጊዜ እኮ ተወልደህ ነበር እና በእርግጥ አንተ ሳታውቅ አትቀርም። እኔ ምድርን ስመሰረት አንተ ከኔ ጋር ምን አልክ ነበርህ? እና እስኪ መልስልኝ። እሱ የሀገር ጥያቄ ነው ይዞ የመጣው። እግዚአብሔር ደግሞ ማብቂያ የሌለው ጥያቄ። ሄዱና አንብቡት። ምን ስለ ፈረስ ምን በባህር ውስጥ ስላለ አዞ ስለ ፍጥረት በሙሉ ነው ያወራው።
በጥያቄ የተሞላውን የኢዮብን አእምሮ ይባስ ብሎ ኢዮብ ስላልጠየቀውና ማወቅ ስላልፈለገው ነገር እየጠየቀ ኢዮብን ግራ አጋባው። መልስ አጣየው። የእግዚአብሔር ሐሳብ ሌላ፣ የኢዮብ ሐሳብ ሌላ። ኢዮብ የሚጠይቀው ሌላ፣ እግዚአብሔር ደግሞ የሚያወራው ስለሌላ። ኢዮብ ወዲህ፣ እግዚአብሔር ወዲያ። ኢዮብ መከራዬ ይላል። እግዚአብሔር ጉማሬን አየኸው? ጉማሬ በባህር ውስጥ ፈረስኩ አለኩ ሲል ስለ ፈረሰ ይሆናል። እግዚአብሔር መጽናናትን ጠብቆ አይዞህ ይለኛል ብሎ ሲጠብቅ ስለ አዞ ያወራል። እግዚአብሔር ኢዮብ ስላበሳው እግዚአብሔር ስለ ራሱ አንበሳ ያወራል። ግራ የሚያጋባ ወዲህና ወዲያ። ምን እያለው መሰላቸው? ኢዮብ አንተ የምታውቀው ብዙ ምክንያት ካለህ፣ አንተ የምታውቀው ስቃይ ካለህ፣ አንተ አሁን የምታውቀው መከራ ካለህ፣ ከዛ ደግሞ አንተ የማታውቀው ስለ አንተ ምን አለ? ብዙ ነገር አለ። ኢዮብ ስለ ስቃዩ ነው የሚያወራው። እግዚአብሔር ደግሞ ስለ አጥናፈ ዓለም ጥበቡ፣ ስለ ራሱ ጥበብ ረቂቅ ጥልቅ ስለሆነው ጥበቡ ያወራል። አንተ ሁሉን አታውቅም ኢዮብ። ባጭሩ እኔ አላውቅም ብሎ እንዲያርፍ ነው እግዚአብሔርን ያደረገው። ከዛ በስተመጨረሻ ኢዮብ ለእግዚአብሔር ጥያቄ መልስ ሲፈልግ የራሱ መልስ ጠፋበት። የራሱ ጥያቄ ተነነበት። ምን ሲጠይቅ እንደነበረ መርሳት ጀመረ። ከዛ በእግዚአብሔር ዕውቀት ተደንቆ ለእግዚአብሔር ሰገደ። አሜን። ምኑ ሳይመለስ፣ አንድም ጥያቄ ሳይመለስ፣ ስለ ጥያቄው አንድም ውይይት ሳያደርጉ እንደዚህ ያለ እነሆ እኔ ወራዳ ሰው ነኝ። ይህን ሁሉ ካለ በኋላ የምመልስልህ ምንድን ነው? እጄን በአፌ ላይ እጭናለሁ። እኔ አንድ ጊዜ ተናገርኩ፣ ሁለተኛም ከእንግዲህ ወዲህ ምን አልልም፣ አልናገርም። ከእንግዲህ ወዲያ ሁሉን ታደርግ ዘንድ ቻይ እንደሆንህ ሐሳብህም ደግሞ አሁን ምን አልኩኝ? አወቅኩ። ከዛ በሐመር ላይ ተቀምጬ እጠይቃለሁ አይደለም፣ እጸጸታለሁ። ስለምኑ? ስለተናገርኳት እያንዳንዷ ቃል አሁን እጸጸታለሁ አለ። ጌታ ግን ባረከው እንደገና። አሜን። ሉዓላዊ አይደለ? በሰው ሁሉ ህይወት እግዚአብሔር ሐሳቡን ፍቃዱን እንደገና ገለጠለት። እግዚአብሔርን በእጥፍ በረከት እግዚአብሔር ኢዮብን ባረከው። ብያቸዋለሁ፣ ስለ ኢዮብ አይደለም፣ ስለ ኢዮብ አይደለም። እግዚአብሔር ለምን የሚለውን ጥያቄያችንን የማያባራ ጥያቄያችንን ብቸኛ መልሱና መፍትሄው ምክንያቱን ማብራራት እንዳልሆነ ያውቃል እግዚአብሔር። ብቸኛው መፍትሄ ማንነቱን ማሳየት ነው። አሜን። የሱን ማንነት በዚች በኃጢአት በወደቀች ዓለምና ሰይጣን ዲያብሎስ ገዥዋ በሆነባት ዓለም ስንኖር የማይመለስልን ጥያቄና የማይፈታልን እንቆቅልሽ ወዳጆች የትየለሌ ነው። የማይፈወሱ በሽታዎች፣ ያልተመለሱ ጸሎቶች፣ ድንገተኛ ሞቶችና አደጋዎች፣ ያልተጠበቁ መከራዎች፣ ያልተፈጸሙ ስለቶች፣ ተስፋ ተደርጎ ግን ያልሞሉ ተስፋዎች ብዙ ናቸው። ለዚህ ሁሉ ብቸኛው መልሳችን ራሱ እግዚአብሔር ነው። አሜን። አንዷ ዘማሪ አንዳንዴ ህይወት እንዲህ ነው፣ መልሱ ማን ጋ ነው? እሱ ጋ ነው። እኛ ጋ አይደርስም መልሱ። እሱ ብቻ ነው የሚያውቀው፣ እሱ ብቻ ነው። እና በዚህ ነገር ደግሞ ብቻችን አይደለንም። በጣም ብዙ የእግዚአብሔር ሰዎች ታላላቅ ነቢያትን ጨምሮ ጥያቄያቸው ሳይመለስ በጣም ግራ ተጋብተዋል። እና አንዱ በጣም ግራ ስለገባው ምክንያቱን ለማወቅ ደከመ። አሳፍ ይባላል። እና ይህንን ለማወቅ ስሞክር ደከሙ ይላል። ምን አላልኩም፣ አላተረፍኩም። ያተረፍኩት ምን ብቻ ነው? ድካም። ነገር ግን ሁሉም ጥያቄያቸውን ይዘው ወደ ቤተ መቅደሱ ሲገቡ፣ ወደ እግዚአብሔር መገኘት ሲገቡ ለጥያቄያቸው መልስ ሳይሆን የእግዚአብሔርን ግርማ አይተወጡ። አሜን። የእግዚአብሔርን ታላቅነት አይተወጡ። ጥያቄያቸው ሳይመለስ
የእግዚአብሔርን ታላቅነት ካዩ በኋላ ግን ጥያቄው አነሰባቸው፣ እያነሰባቸው መጣ። ከዛ በኋላ ምንም አስፈላጊ ያልሆናቸው አውታሩ የሚባል ዘማሪ በመንፈስ ስሆን የያዝኩት ጥያቄ ከእጄ ላይ አጣሁት ፈልጌ የፊቱን ፈገግታ መልኩን ሲያሳየኝ እንኳን ልጠይቀው ራሴን ሳትኩኝ። ለካ ያስረሳል ችግር መከራ። ዝም ብሎ መኖር፣ ዝም ብሎ እየኖሩ ከእግዚአብሔር ጋር መኖር ምን ያስረሳል? መከራ ያስረሳል እያለ ነገሩ ማለት ነው። ዕንባቆም ብዙ ጥያቄ ይዞ ገባ። ሲወጣ ግን ምን እያለ ወጣ? እግዚአብሔር በተቀደሰው መቅደሱ አለ፣ ምድር ሁሉ በፊቱ ምን ትበላለ? ዝም ትበል። እግዚአብሔር በመቅደሱ አለ። የሌለ ሲመስል አለ ከመቅደሱ። የማያውቅ የረሳ የተወ ሲመስል አለ ከዙፋኑ አለ። ጥያቄው እኮ ይዞት የገባው ጥያቄ ወይኗ ፈጀ፣ በለሱ ደረቀ፣ እርሻው መብልን ከለከለ፣ ላሞችም በጎችም ከጋጥና ከበረት ጠፉ ነበር። ግን ሲወጣስ ባይኖሩ አለ ላሞች ባይኖሩ እርሻ መብልን፣ እኔ ግን በመድኃኒቴ በእግዚአብሔር ሐሴት እያለ ነገሩ እኔ ምን እላለሁ? በእግዚአብሔር እኔ ሐሴት አደርጋለሁ፣ እኔ በሱ ደስ ይለኛል። የሚያሳዝን ነገር በሞላበት ከዛ እንደዚህ ያለ እግዚአብሔር ኃይሌ ነው አለ። እግሮቼንም እንደ ቡር እግሮች ያበረታል። ችግሩ እያለ ብርቱ ችግር እያለ እኔን ከዚያ ነገር በላይ ምን ይለኛል? ያበረታኛል፣ ጉልበት ይሰጠኛል አለ። እስኪ አንዴ እንነሳ። እንግዲህ አለብን ሰቀቀን፣ የሰዓት ሰቀቀን አለብን ሰቀቀን። ከእግዚአብሔር ጋር ለአንድ ሰው የእግዚአብሔርን ያክል ረጅም ዕድሜ እንኳን ቢሰጠን የሱን አንድ ሐሳብ እንኳን ማወቅ አንችልም። ምክንያቱም ምን ብሏል? ሐሳባችሁ ከመኔ ከሐሳቤ፣ መንገዳችሁም ከመንገዴ እጅግ ምንድነው? ሩቅ ነው። የእግዚአብሔር ሐሳብ ከኛ ሩቅ ነው። አሜን። ዳዊት ነው ያለው ሐሳብህ ሩቅ ነው ካለ በኋላ ወደ እርሷም ልደርስ ምን አላልኩም? አልቻልኩም። እንጸልይ። በእርግጥም አንዳንዱ ጥያቄያችን ይህንን በእርግጥ በሐዘንና በብዙ ርኅራኄ ሆኜ ነው የምናገረው፣ እስከ ወዲያኛው አይመለሱም። በሌላኛው ዓለም ፈጽመን እስክንገኝ ድረስ አይመለሱም። ግን መጽሐፍ ምን አለ? ዛሬ በድንግዝግዝ እንደሚያይ እናያለን፣ ያኔ ግን ፍጹም የሆነ ሲመጣ ተከፍሎ የነበረው ይሻራል። አሁን ከፍለን ነው የምናውቀው። አሁን የሚገባን በጣም ጥቂቱ ነው። ኋላ ግን ሁሉ ይገባናል። ያኔ ነገራችን ምናምን አይደለም፣ እኛ ራሳችን እንደታወቅን እናውቃለን ይላል። እኔ ራሴ ታውቄ እንደነበሩ ያኔ ያውቃለሁ። እስከዛው ጊዜ ግን እንባ ብቻ ሳይሆን ጥያቄ ሁሉ ከሰው አእምሮ፣ ግራ መጋባት ሁሉ ከሰው አእምሮ የሚታበስበት ጊዜ እስኪመጣ እጅን ወደ ላይ አንስቶ ወዳጆቼ ለእግዚአብሔር ሉዓላዊነት እንደ መንበርከክ ያለ ትልቅ የነፍስ ረፍትና ሰላም የለም። እግዚአብሔር የሚዘመር መዝሙር፣ የምናመልከው አምልኮ ምናልባት እንደ ሌሎች የምንከተለው አንድ ሃይማኖት ብቻ አይደለም። ጌታ ነው በእኛ ህይወት፣ ጌታ ነው በእኛ ህይወት፣ ሉዓላዊ ነው። የፈለገውን ነገር በእኛ ህይወት ማድረግ ይችላል። ይሄ ነው ትክክለኛው አምልኮና ስግደት ወዳጆቼ። እውነተኛው አምልኮ በእግዚአብሔር ፊት፣ እውነተኛው ስግደት ተንበርክኮ በፊቱ ተንበርክኮ ህይወትን መልቀቅ ነው ለእግዚአብሔር። በእኔ ህይወት አንተ ሉዓላዊ ነህ፣ በእኔ ህይወት አንተ አዋቂ ነህ። እሱ ነው እውነተኛ አምልኮ። በቃ አለኮ እኔ ነኝ የማውቀው ለእናንተ ያለኝን ሐሳብ። ያ ማለት እናንተ አታውቁም ማለት ነው ወዳጆቼ። እግዚአብሔር ግራ የገባችሁ ካላችሁ፣ እግዚአብሔር ጥያቄ የሆነባችሁ፣ አንዳንዴ የተስፋ ቃሉን እውነተኝነት እስክትጠራጠሩ ድረስ እምነታችሁ የተፈተነባችሁ፣ በእውነት እግዚአብሔር ያስብልኛል፣
ስለኔ በእርግጥ ይገደዋል የእውነት እስክንል ድረስ ታማኝነቱን ለመጠርጠር የተፈተንን ዝም ያለን ብቻ ሳይሆን ዝምታው ማብቂያ የለሽ የሆነብን፣ ዝምታው አስደንጋጭ የሆነብን፣ ወይ ደግሞ ምናልባት ከእግዚአብሔር ጋር ወደ ክርክሩና ወደ ሙግቱ የመጣን ካለን ወይ ሌሎች ሲያመሰግኑ ረዳኝ፣ አዳነኝ፣ አወጣኝ፣ ደረሰልኝ ሲሉ ምናልባት ምንቀና እግዚአብሔር ለኛ የከፋ የሚመስለን ወዳጆቼ እግዚአብሔር አዋቂ ነው። ክብር ለእግዚአብሔር ይሁን። አጣውት ሄደብኝ ከምንለው ነገር በላይ ቆይ ግን ለምን ቆይ ግን እስከመቼ በምንለው ነገር ላይ እግዚአብሔር አዋቂ ነው። እሱ ተሳስቶ አያውቅም። እሱ ሲሰራ ልክ ነው፣ ሲያፈርስ ልክ ነው፣ ሲያድን ልክ ነው እግዚአብሔር፣ ሲገድል ልክ ነው እግዚአብሔር፣ ሲሰጥ ልክ፣ ሲነሳ ልክ፣ ሲከፍት ልክ፣ ሲዘጋ ልክ፣ ሁሌ ልክ ነው እግዚአብሔር በእኛ ህይወት። አንዳንድ ጊዜ ሐሳባችንን አይሞላውም። አዎ በእርግጥ ምኞትሽን ከበረከቱ የሚያጠግባት ነፍሴ ሆይ እግዚአብሔርን ባርኪው ብሏል ዳዊት። ግን እንደ ሐሳቡ ያልሆነውን ሐሳባችንን አንዳንዴ አይሰጠንም፣ ይከለክለናል። አንዳንዱን በጅምር ያስቀረዋል። እንደ ባቢሎን ግንብ ያለውን አዲሱን ውጥን ለሰው የማይረባውን ኋላ ለጥፋት የሚሆነውን ከእግዚአብሔር ለዘላለም ነጥሎ የሚያርቀውን ነገር ሁሉ በጅምር ያስቀረዋል። ነገርን ይጨርሳል። ግን እግዚአብሔር በእርግጥ ነገር በጅምር ያስቀራል። የኛን ነገር ህልም ነው፣ ፍላጎት ነው፣ የተሞከረ ሙከራ ነው፣ የተደከመ ድካም ነው። እግዚአብሔር ውሃ ያረገዋል። ምን አለ? ምክንያቱም የምበጅህን የማውቅ እኔ ነኝ ብሏል። በምትሄድበት መንገድ የምመራህ እኔ እግዚአብሔር ነኝ ብሏል። አንተ አታውቅም የሚበጅህን ማለት ነው። ወዳጆች አንዳንድ ጊዜ እግዚአብሔር ነገር የሚገባን ቆይቶ ነው። ሲሰራው ሳይሆን ሰርቶ ሲጨርሰው ነው የሚገባን። እሱ ደግሞ እታማለሁን አይፈራም፣ ይጠረጥሩኛልን አይፈራም። ዝም ብሎ ስራውን ይሰራል። በሰው ህይወት ውስጥ ጥበቡን ይጠበባል። በሰው ህይወት ውስጥ እግዚአብሔር እኛንን ኋላ የምንዘምረው ያስጨነከኝ የምንለው እንደ ዳዊት አዎ አንተ ነህ ያስጨነከኝ፣ ግን ያስጨነከኝ ለመልካም ሆነልኝ የምንለው እኛንን ሲገባን፣ እናንተ ለክፉ እግዚአብሔር ግን ለበጎ እንላለን ኋላ። ክብር ለእግዚአብሔር ይሁን። ይህንን ጥቅስ አንብበን አሜን ብለን እንጨርሳለን። ሮሜ ምዕራፍ 3 ቁጥር 20 ልባችንን በፊቱ እናሳርፋለን ከልባችን ይልቅ እግዚአብሔር ታላቅ ነውና ይላል። ይሄ ስለ ችግርና ስለ መከራ ብቻ አይደለም። እግዚአብሔር አምላካችን ሆይ እናመሰግንሃለን። ክብር ላንተ ይሁን። አንተ በእኛ ህይወት ታላቅ ነህ፣ አዋቂ ነህ፣ የወደድከውን የምታደርግ ነህ። ጉልበታችን በኢየሱስ ስም ላንተ ይገዛልህ፣ ላንተ ይንበርከክልህ። አዎ በመጽሐፍ ተጻፉ እንደተባለ አንተ ያልጻፍክልንን በኢየሱስ ስም ከመኖር አሁን መልሰን ህይወታችን ጌታ ሆይ ላንተ ፍጹም ሙሉ በሙሉ በኢየሱስ ስም ይገዛ። ሐሳብህን ጻፍብን ጌታ ሆይ፣ ያንተን ፍቃድ በእኛ ላይ ቅረጽብን፣ ያንተን ጥበብ ጌታ ሆይ በእኛ ላይ ተጠበብብን። እግዚአብሔር አምላክ ሆይ ከጎዳናችን መልሰን፣ ከራሳችን መንገድ መልሰን። እግዚአብሔር አምላክ ቀና ከመሰለን ከሰው መንገድ፣ መልካም ከመሰለን መንገድ ሁሉ በኢየሱስም ዛሬ ወደ አንተ መንገድ መልሰን። ከዛሬ ጀምሮ እግዚአብሔር ሆይ እስከ ዘላለም አዋቂነት ብቻ በእኛ ህይወት ይገለጥ። ሐሳባችን ከኛ ይራቅ፣ የልባችን ምኞት አያዘን። የኛ ሐሳብ ጌታ ሆይ የኛ ፍጻሜ በኢየሱስም አይሆን። ወደ አንተ ሐሳብ ፍጻሜዋ ያማረች ናት ወዳልካት የልብ ሐሳብ በኢየሱስ ስም ምራን። አሜን።